ዝም በይ። ለምን ደውለሽ ነህ አልሽ? እሱን ብቻ ንገሪኝ። ዝም አልልም። እኔ ጀግና ነኝ፣ አልፈራህም። አጉል ጀግና ነኝ አትጫወት። ዝም በይ ብዬሻለሁ አንቺ ልጅ። ትሰማኛለህ? አንተ ጀግና ትጫወታለህ እንጂ ጀግናውን አታውቅም። ጀግና የሆነ ሰው ነው እንጂ አይተህ የምታውቀው። ትሰማኛለህ? ፈሪ ቦቅቧቃ ነህ። ዝም በይ ብዬሽ ነበር። አቤት ካለ ትሁት ቁጭ በይና እናውራ። ቆይ ለምንድን ነው እውነቱን ያልተናገርሽው? ግን እኮ እውነታው እሱ አይደለም። እህትሽ አልታገተች። ከቤትም ቢሆን ያስወጣውሽ እኔን እንጂ ተመስገን አለ። ካሌብ እናንተ በእኔ ምክንያት እንድትጣሉ አልፈልግም። ከቤት ደግሞ ያስወጣውሽ እኔ ነኝ አይደለም? ምን አልክ አንተ? አባዬ ምንድን ነው ያልከው? አንተ ነህ ልጄን ከቤት አስወጥተህ ልጅ ቤት ሰጣት? አባዬ ቆይ ተረጋጋ፣ ላስረዳ። አልረጋጋም። አንተ ባለቤት መሆንን ነው ከዚህ ቤት ያስወጣህ? በላውን ውጣ። ምን? በላውን ውጣ። ውጣ አልኩህ እኮ። አባዬ አንቺ ዝም በይ። አንተ ወደዚህ ቤት ተመልሰህ ስለማትመጣ ልብስህን ይዘህ ውጣ። ካሌብ ከልክ ያለፈ ንዴቱና ራሱን መቆጣጠር አለመቻሉ ትልቅ ችግር ውስጥ ነው የከተተው። መንገድ ላይ ቲናን አግኝቶ የነገረችውን ወሬ ሰምቶ መጥቶ ነው ትሁትን ከቤት ልብሷን ይዛ እንድትወጣ ነግሮ ያባረራት። በሰዓቱ ትሁት ልታስረዳው ብትሞክርም ግን ሊያዳምጣት ፈቃደኛ አልነበረ። በሰማው ነገር ስለተበሳጨ ራሱን መቆጣጠር ፈጽሞ አልቻለም። ቲና የመጀመሪያ ጥይቷን ነው የተኮሰችው። እሱም ኢላማውን ይመታላት ይመስላል። እቅዷ አንድና አንድ ትሁትን ከቤት ማስወጣት ነበር። ያም ተሳክቶላታል። በዚህ ብቻ አላቆመችም። ካሌብ ትሁትን ከዛ ቤት መንቅሮ እንደሚያስወጣት በጣም እርግጠኛ ስለነበረች ነው ተመስገንን ሰፈራቸው ድረስ ይዛው ሄዳ ትሁት ልብሷን ይዛ እንደምትወጣም ነግራው መጠባበቅ ይጀምራሉ። ተመስገን ትሁትን ከዛ ቤት ስትወጣ ለማየት ጓጉቶ ቋምጦ ነበር ሲጠብቃት የነበረው። ምክንያቱም አዲስ አበባ ውስጥ ወዴትም የምትሄድበት ቦታ እንደሌላ ጠንቅቆ ስለሚያውቅ ነው። እዛው ቆመው እሷን እየተጠባበቁ ባሉበት አባዬና ዳኒ ተያይዘው ወደ ቤት እየመጡ ባሉበት ሰፈራቸው መግቢያ ጋር ቆመው ይመለከታቸዋል። አባዬም ደንግጠው እነዚህማ የሆነ ነገር ለማድረግ ነው እዚህ የመጡት፣ ተመልከታቸው፣ ትኩረት አድርገው ነው እየተጠባበቁ ያሉት፣ ምን እንደሚፈጠር እዚህ ሆነን እንከታተል ይለዋል። ዳኒም በሀሳቡ ተስማምቶ እዛው ይቆሙና የሚሆነውን መከታተል ይጀምራሉ። ብዙም ሳይቆይ ትሁት ጓዟን በሙሉ ጠቅልላ ከቤት ትወጣለች። ተመስገንና ቲናም እቅዳቸው ስለሰራ ትሁትን እቃዋን ይዛ ስትወጣ ስላዩ ደስ ብሏቸው ልክ አጠገባቸው እንደደረሰችም ተመስገን ቀጥሎ ትሁቴ መጣሽ አይደል? ተጠቅመው ሲበቃቸው ከቤት አስወጡሽ? ነግሬሽ ነበር እነሱ መተማመን አልነበረብሽም ሲላት ትሁት ተናዳ ምን አገባህ ትለዋለች። እሱም ያገባኛል እንጂ ያንቺ ጉዳይ ይመለከተኛል ታውቂያለሽ አይደል ሲላት ትሁትም አሁን ዞር በልልኝ ሊሄድበት ብላ ትጮህበታለች። ተመስገንም ተይ ትሁቴ ይመስለኛል በዚህ ሰዓት ምትሄጂበት የለሽም ተሳሳትኩ ብሎ ሲጠይቃት ትሁትም ቆፍጠን ብላ ይኸውልህ ሰው ጠፍቶ ብቻዬን በሆን እንኳን ወደ አንተ ልመጣ አልችልም ጫፌ እንዳስነካኝ ትለዋለች። ተመስገን ግን አልፋው እንድትሄድ አልፈቀደላትም። እጇን ጥፍንግ አድርጎ ይዞ ያለኔ መሄጃ አተሽ እንድትንከራተቺብኝ አልፈልግም ትሁቴ ከድሮም ፈልገሽኝ አታውቂም አውቃለሁ ከድሮም እኔ ነኝ የምፈልግሽ ይኸውልሽ እኔ እዚህ ቆሜ የጠበቅኩሽ ይዤሽ ልሄድ ነው አሁን አታናጂኝ ትሁቴ በጸባይ ሳታስቸግሪ እንሂድ ሲላት ትሁትም ተናዳ ተይም በቃ አልፈልግም ልሂድበት ብላ መታገል ትጀምራለች። ዳኒና አባዬ አሁንም ድረስ ተደብቀው ነገሩን ሲመለከቱ ነበር። ዳኒም ዝም ብለን መመልከት የለብንም ሄደን ልካቸውን ለምን አንሰጣቸውም ሲላቸው አባዬም ቆይ ዳኒ እንደሱ አይደለም ተረጋጋ ከዛ ሄደን ረጋ ብለን ነው የምናናግራቸው ይለውና ተስማምተው ወደ እነሱ ጋር ያመራሉ። ተመስገንም አጠገባቸው ሲደርስ ያስተውላቸውና እነዚህ ደግሞ ከየት አባታቸውን የሚመጡት ይልና የትሁትን እጅ ይዞ ወደ ኋላ ይጠጋል። አባዬም ስማ እኛ አውጥተን ምንጥላት እንኳን አንተ ተቀባይ ልትሆን በፍጹም አትችልም አሁን በፍጥነት ልቀቀው ብለው ሲጮሁበት ተመስገን ቆፍጠን ብሎ አለቃትም ይልና ወደ ትሁት ጋር ዞር ብሎ ያውልሽ አሁን እኔ ወደምወስድሽ ቦታ በጸባይ ትሄጃለሽ ሲላት አባዬም ባትሄድ ምን ልታደርግ ነው አሁን በፍጥነት ልቀቃት ሲሉት ተመስገንም ኪስ ውስጥ የያዘውን ስለት ወደ ትሁት አንገት ያደርገውና ትሰሙኛላችሁ ካላችሁበት አንድ እርምጃ ወደፊት ብትጠቁ
አንገቷን ቆርጬ ነው አመጠለላችሁ። እንዳትሞት ከፈለጋችሁ አሁኑኑ ከኔ ራቁ ሲላቸው አባዬና ዳኒም ወደ ኋላ ይሸሻሉ። ተመስገንም የነሱን መራቅ አይቶ የትሁትን ቦርሳ ለማንሳት ወደ መሬት ዝቅ ሲል ትሁት በጠንካራ ክርኗ ብልቱ ላይ ትመታዋለች። አባዬም ፈጠን ብለው አገጩን በጠንካራ ቦክስ ሲያናጉለት ስለቱ ከእጁ ይወድቃል። ስለቱንም በፍጥነት አባዬ ሲያነሱት ተመስገን በፍርሃት ፈርጥጦ ያመልጣል። ዳኒም ትሁትን ያረጋጋትና ወደ ውስጥ ይዘዋት ይገባሉ። ቤት ውስጥ እንደደረሱም ዳኒ አስቸኳይ ጉዳይ ስላለኝ መሄድ አለብኝ ብሏቸው ይወጣል። አባዬም በቁጣ ወደ ትሁት ዞሮ ትሰሚኛለሽ፣ በዚህ ስራሽ ከመናደዴ በፊት ይሄን ለማድረግሽ አሳማኝ ምክንያት ካለሽ ልረዳሽ ሲሏት፣ ትሁትም አባዬ ተመስገን እህቴን ይዟታል፣ በእሷን ያስፈራራኝ፣ ከዛ ቤት ካልወጣሽ በህይወት አታገኛትም አለኝ። ለማንም ሳትናገሪ ውጪ ስላለኝ ሹልክ ብዬ ነው የወጣሁት። ካሌብ ራሱ አላየኝም ብላ የውሸት ታሪኳን ፈጥራ ትነግራቸዋለች። አባዬም የኔ ልጅ ጭንቀትሽ እኮ ይገባኛል፣ ያንቺ ችግር ብቻ አይደለም የሁላችንም ነው ህመሙ። እባክሽ እኔ እኮ አባትሽ ነኝ፣ ብቻሽን እንደሆንሽ አታስቢ። ምንም ነገር ውስጥ ብትገቢ እንደማልተውሽ ወቂ። ደግሞ እህትሽን እናስመልሳታለን፣ ይሄ ቃሌ ነው ሲሏት ደስ ብሏት እግሩ ላይ ትደፋና በጣም አመሰግናለሁ አባዬ ብላው ስቅስቅ እያለች ታለቅሳለች። አባዬም ከእግሩ ላይ አስነስቶ ሶፋው ላይ ያስቀምጣትና ደክሞኛል በቃ ትንሽ አረፍ ልበል ብሏቸው ይሄዳል። ትሁትም እሱን ተከትላ ወደ ማድ ቤት ትሄዳለች። በዛ ሰዓት ቲና በጣም ተናዳ ካፌ ውስጥ ቁጭ ብላ ባለችበት ዳኒ ይመጣል። እሷም ቀጥላ አንተ ቆይ ምንድነው ያደረከው? አሳልፈህ ነው የሰጠኸኝ ትለዋለች። ዳኒም እኔ ምንም ያረኩት ነገር የለም፣ ራሳችሁ ናችሁ ራሳችሁን አሳልፋችሁ የሰጣችሁት። ቆይ እንዴት ሰው የሰው በር ላይ ይቆማል? እኔ እኮ በዛ ሰዓት ከአባዬ ጎን ከመቆም ውጪ ምንም አማራጭ አልነበረኝም ሲላት፣ ቲናም እኔ ሁኔታ ምንም ደስ አላለኝም። ቆይ አንተ ግን ከማን ጎን ነህ? እኔ ስመለከትህ ጎራ እየመረጥክ አይደለም፣ በሁለት ቢላዋ ከተፋ ነው ያስከው ትለዋለች። ዳኒም ይኸውልሽ ቲና እኔ ካንቺ ጎን ነኝ፣ ግን ዛሬ ምንም ማድረግ ስላልቻልኩኝ ነው ካንቺ ጎን እንዳልሆንኩኝ ያስመሰልኩት። ቢያንስ እኮ ከነሱ አንድ መረጃ የሚያቀብል ያስፈልገናል ሲላት፣ ቲናም በጥርጣሬ እየተመለከተችው በውስጧ ዳኒ አንተ ማመን በጣም ከባድ ነገር ነው ትላለች። ዳኒም የሷ መልስ እየጠበቀ በውስጡ መቼም ቢሆን ካንቺ ጎን አልቆምም፣ አሁንም ለትሁት ስል ነው ካጠገብሽ የተቀመጥኩት፣ ብቻ መጨረሻሽ ሩቅ እንደማይሆን ተስፋ አደርጋለሁ ይላል። ቲናም ከሀሳቧ ትባንንና ከዚህ በኋላ ከነሱ ጋር ልታየው እንደማትፈልግ አስጠንቀቃ ትነግሯለች። ፈጠን ብላ ተነስታም ትወጣለች። ቀጥታ ሄደችው ተመስገንን ወደ ቀጠረችበት ቦታ ነበር። ቀድማ ነበር የደረሰችው። ተመስገንን ብዙም ሳይቆይ ይመጣና ቲና አሁን ጊዜ የለኝም፣ ለምን እንደፈለግሽኝ ብቻ ንገሪኝ ብሎ ሲቆጣት፣ ቲና እንዴ ለምንድን ነው የምትቆጣው? እኔ ምን አደረኩኝ ስትለው፣ ተመስገንን በድጋሚ ትሰሚያለሽ፣ አሁን ለምን እንደፈለግሽኝ ብቻ ተናገሪ፣ ቆሜ አንቺን የማውራት ፍላጎቱ የለኝም ሲላት፣ ቲናም ተመስገንን የሚያበሳጨውን ንግግር ትናገራለች። ትሰማለህ? ይበቃሃል፣ አሁን አጉል ጀግና አትጫወት። ጀግና ነኝ ትላለህ እንጂ ሆነህ አታውቅም። አንተ ማለት ፈሪ ቦቅቧቃ ነህ ስትለው በንዴት ራሱን መቆጣጠር ተስኖት አንገቷን በእጆቹ አንቆ ያንጠለጥላታል። በዛኑ ሰዓት ካሌብ ትሁትን ሊያወራት እንደሚፈልግ ነግሯት ተስቀምጧት፣ ቆይ እውነታውን ለምን ደበቅሽ ሲላት፣ ትሁትም እንዳትጣሉ ብዬ ነው ትለዋለች። ካሌብም ቀጥሎ ግን መደበቅም ሆነ መዋሸት አልነበረብሽም፣ እህትሽ አልታገተችም፣ ከቤትም ቢሆን እኔ እንጂ ተመስገን አላስወጣሽም ሲላት ሰምቶ ነው አባዬ በንዴት ካሌብን ከቤቱ ያስወጣው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አጋሩን። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ሲለቀቅ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን አይርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።